አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ይሄን ያህል ጭካኔ ጨከንከው አንተ መላጣ ደደብ። ከዚህ በኋላ እኔ እናንተ አይጥና ድመት ነን። እኔ ነኝ ያንተ ጠላት፣ ማንም አይደለም። ይህን ደግሞ ነግሬህ ነው፣ በፊት ለፊት ነው የማደርገው። አንተ ወንድ ነህ። እስቲ በአዲስ አበባ ኤርፖርት ተሳፍረክና እኔ አንተን ካልሰራውልክ ትፋብኝ። ሰላም ሰላም፣ ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ተተረፍ ይበልልን። አድማጭ ተመልካቾቻችን እንዴት ናችሁ? ዳና ናችሁ ወይ? እንግዲህ ከዚህ ቀደም እንዳየነው ሰላምና ሰይድና ሱመያ እና አዩ በጣም ችግር ላይ ነበሩ ማለት ነው በሰይድ የተነሳና እንግዲህ ሰላም እንዳለችው በባህር ወደ ሀገሯ ገብታለች ማለት ነው። እንግዲህ ቪዲዮ ሰርታለች ማለት ነው። ሰላም ገብቻለሁ፣ ያለሁት ሀገሬ ነው ኢትዮጵያ ብላለች ማለት ነው። እኛም እንኳን ሰላም ገባሽ ብለንሻል። እንኳን ሰላም ገባሽ፣ እንኳን ሰላም ገባሽ፣ እንኳን በሰላም ለሀገርሽ አበቃሽ። እንደ ሰው ያልሆነ ፈጣሪ እንኳን ለሀገርሽ አበቃሽ ብለናል ማለት ነው። እና አድማጭ ተመልካቾቼ እንግዲህ ሁላችሁም ያው እንኳን ሰላም ገባሽ እያላችሁ ደስታችሁን ግለጹላት ማለት ነው። እንግዲህ ሰይድ ያው ፓስፖርቷን እንደቀማት ወደ ሀገሯ እንዳትገባ ፓስፖርቷን እቀማታለሁ ብሎ ነበረ። ያው ፓስፖርቷንም ቀምቷት አልሰጥም ብሎ እንግዲህ በባህር ሊሄድ ነው በጸሎታችሁ አስቡኝ ብላ ቪዲዮ ሰርታ ነበር ማለት ነው። ከዛ በኋላ እንግዲህ ያው ወደ ሀገሯ በሰላም ገብታለች። ዛሬ ደግሞ በሰላም ገብቻለሁ እግዚአብሔር ይመስገን ብላ መታለች። እኛም እንኳን ሰላም ገባሽ ብለናል። እንግዲህ ማፈሪያው ሰይድ እንግዲህ ምንድን ነው ያለችው? እሷም አንተ ወንድ ከሆንክ አዲስ አበባ ና ብላለች። ሲቀጥል እኔ የብር ሰው የገንዘብ ሰው አይደለሁም። ምክንያቱም እንግዲህ ሰይድ የጠየቀው ነገር የታወቀ ነው። ሱመያን አሳልፋ እንድትሰጠው ሱመያ ያለችበትን አድራሻዋን፣ ቤቷን፣ ስልኳን ሌላው ቢቀር የቤተሰቦቿን ጭምር አድራሻና ስልካቸውን ጭምር እንግዲህ እንድሰጠውና እሱ ገንዘብ እንዲሰጣት ነበረ። እንግዲህ እሷ ደግሞ ጓደኛዬ አሳልፌ አልሰጥም ለገንዘብ፣ ጓደኝነት ምን እንደሆነ እኔ ያሳያለሁ ብላ እንግዲህ በነፍሷ ተወራርዳ ማለት ነው። አስባችሁታል? እንደዚህ አይነት ጓደኛ ይስጣችሁ። እውነቴን ነው የምላችሁ። አዎ እንደዚህ አይነት ጓደኛ ይስጣችሁ። እንዴ ለእናንተ ብላ እናንተን ለማገዝ ብላ በአየር ሄዳ አስባችኋል? በአየር ሄዳ መጨረሻ ሞት ተፈርዶባት በባህር በህገ ወጥ ስትመለስ እንደዚህ አይነት ጓደኛ ታማኝ ጓደኛ ይስጣችሁ ማለት ነው። እና እንግዲህ እሷም ያው ታማኝነቷን ተወጥታ በባህር ተመልሳ ወደ ኢትዮጵያ ገብታለች ማለት ነው። መጀመሪያ ስትሄድ በአየር ስትመለስ በባህር ስትመለስ ለምን እንደዚህ ሆነ? አቶ ሰይድ ፓስፖርቷን ወስዶባት ማለት ነው። እና እንግዲህ ሰይድ ታውቃላችሁ ያው ሁሉንም ሴቶች እያስቸገረ ነው። ግማሾቹን ይደበድባል፣ እንደነ ሰላም አይነቶቹን ደግሞ ፓስፖርቶቹን ይቀማል። በቃ የሚያደርገው ሁሉ ጠፍቶበታል። ምክንያቱም ከአያንቱ ጋር የኖረ ሰው ሌላ ምንም ማድረግ አይችልም። ምክንያቱም አያንቱን ታውቋታላችሁ። አያንቱ እንግዲህ በዱላ ነው የምትታወቅ። ቤቷ የመጣው ሁላ ተቀጥቅጦ ነው የሚወጣውና ስለዚህ ሰይድ በፊት ስናቀው እኛ ሰው አክባሪ፣ ሚስቱን አክባሪ፣ ልጆቹን አክባሪ፣ በስነ ስርዓት የሚኖሩ ነበሩ ከሱመያ ጋራና እንግዲህ ያው በቪዲዮ እንደምናያቸው በፕራንክ ሲደራረጉም እንደምናያቸው በጣም ጨዋና ደርባቦች ነበሩ ማለት ነው። እንግዲህ አቶ ሰይድ ወደ ኢትዮጵያ ገብቶ አያንቱን ፕራንክ አረጋለሁ ብሎ በፕራንክ ምክንያት በግድ ካገባት በኋላ እንግዲህ አያንቱ ምን እንዳደረገችው አይታወቅም። ይሄው ሴቶቹን ሁላ እየሄደበት እየደበደበ እየረገጠ ነው ማለት ነው። እና እንግዲህ ሰላምም የነሱ ጣ ነበር የደረሳት። ያው ባትመታም እንግዲህ ወይ ከካሜራ ጀርባ መቷትም ሊሆን ይችላል አይታወቅም። እና
እሷ አልተናገረችም እንጂ እንግዲህ ያው ፓስፖርቷን እንደቀማት ነበር የምናውቀው። እስካሁን ድረስ ፓስፖርቷን እንግዲህ አልወሰደም። እንግዲህ ፓስፖርቷን ይሸጠውም እንደሆነ እንግዲህ እስኪ ይገርማል። በጣም ነው የሚገርመው። ለማንኛውም እህታችን እንኳን ሰላም ገባች። ዋናው ነገር እሱ ነው። እንግዲህ መጨረሻቸው ምን እንደሆነ ደግሞ አብረን እናያለን ማለት ነው። እንግዲህ እሷም ያለችው አንተ ወንድ ከሆንክ በኢትዮጵያ አየር መንገድ ተነስተህ አዲስ አበባ ናስ ኢትዮጵያ ግባ፣ አንተ ወንድ ከሆንክ እኔ እናንተ ከአሁን በኋላ አይጥና ድመት ነን ብላለች ማለት ነው። እንግዲህ ያው ምን ታረጉታላችሁ? ከባድ ነው። ሰይድ ግን በጣም ትልቅ ጥፋት ነው ያጠፋኸው። ከሚስት ጋር መዋጋት፣ ከሚስት ጋር እንትን ማለት ስትችል ሌሎች ሰዎችን ባትነካካ ጥሩ ነበረ። እንግዲህ አንተ ደግሞ ምንድነው ያደረግከው? ሌሎችን በሚስትህ ልክ ሌሎች ሰዎች ነው የምደበድበው፣ በሚስትህ ልክ የሌሎች ሰዎች ፓስፖርት ነው የምቀማው። ወይ በስነ ስርዓት እንኳን ይቅርታ መጠየቅ አልቻልክ፣ ወይ በስነ ስርዓት ትልቅ ሽማግሌ እንኳን ፈልገህ አስታርቁኝ ባካችሁ ማለት አልቻልክ። ብቻ በሄድክበት ሁሉ ሴቶችን እያሳደድክ መደብደብ ምን ማለት በቃ እንደዛ ሆነ ስራህ ማለት ነው። እና ለማንኛውም ፈጣሪ ማረህ እንላለን። ሰይድ አንተም ተይዘህ ነው፣ ወዱ አይደለም። አዎ አትፍረዱበት። እውነቴን ነው የምላችሁ፣ ሰይድ ወዱ አይደለም። አዎ እና ሰላምዬ ራሱ እንዳፈርጅበት ለክፉም ያኔ አታስቢበት። አንቺ ዋናው ነገር እንኳን ሰላም ገባሽ እና እሱ ምንድነው አሁን ተይዟል። በቃ እመቴ አያንቱ ምን እንዳደረገችው አይታወቅም። እና ልታዝኑለት ሲሆን በሱ ዙሪያ ያላችሁ እንደው ደህና ሰው የለውም እንጂ በዙሪያው ሰይድን እንደው ወይ ብቻ ወይ በእምነቱ ቁርአን ነው የሚባለው ብታስቀሩበት፣ ወይ ደግሞ ጸበል፣ ወይ ወደ አማኑኤል ሆስፒታል እንደዚህ አይነት ነገሮች ቦታ አንቃችሁ ወስዳችሁ ብታስገቡት ጥሩ ነው። ምክንያቱም ያው ከአያንቱ ጋር የነበር ሰው ጤናና ሰላም የለውም ብዬ ነው እና ስለዚህ ከጎኑ ያላችሁ ሰዎች እንዲያው ጓደኞቹም ከሷ ይሻሉ። ጭራሽ እኔ አንተን ብሆን እግሬን አላነሳም ሱመያን ፍለጋ ምናምን የሚሉ ናቸው ያሉት። የሚስትነት ትርጉሙ የማይገባቸው ማለት ነው እንደዚህ የሚሉ ሰዎች እና ወንድ ልጅ በሚስቱና በሀገሩ ድርድር አያውቅም ይላሉ አባቶቻችን ናቸው። እኔ ሲሉ የሰማሁት እኔ የድሮዎቹን አባቶች የአሁኑ አባቴ ሚስትህን ሽጥልኝ ቢሉት አሳልፎ ለገንዘብ ይሰጣል። እግዚአብሔርን ነው የምላችሁ። በአሁኑ ሰዓት የአሁኑ ወንዶች ሚስትህን በዚህ ሚሊዮን ሽጥልኝ ቢሉት ይሸጣታል። እውነቴን ነው የምላችሁ ይሸጣታል። እና ድሮ ግን አባቶቻችን የኛ አባቶች አያቶቻችን ቅድመ አያቶቻችን በሚስታቸው በሀገራቸው በርስታቸው ድርድር አያውቁምና አሁን ላይ እናቴ ገንዘብ ካወጣች ሽጥት ነው የሚያደርጓትና አይ ሰይድም እንደዛ ነው እንግዲህ። ለማንኛውም አቶ ሰይድ እንግዲህ ያው ሰላም ገብታለች። ማንን እንደምታሳድድ እናያለን ደግሞ እንግዲህ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።